It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወሬ አንድ ጀምሪ ውስጥ ከየትኛው ጉዳይ እንጀምር? ከትልቁ ጉዳይ ጀምራ የማጋሌሽን ጉዳይ ብናነሳ በጣም ጥሩ ነው ብዬ አስባለሁ። ትላንት ዩቲዩባችን ላይ ምሽት ላይ ሰርተናል፣ ግን እናፍታታው ነው። አዎ ትላንትና ልክ ዜናው እንደተሰማ ምክንያቱም ሲጠበቅ የነበረ ጉዳይ ነው። የአርሰናል ደጋፊዎችም ሌሎችም ቢሆን ለጋብሪኤል ማጋሌሽ ጥሩ ስሜት ያላቸው የአርሰናልን ጨዋታ ማየት የሚወዱ ዜናውን ሲጠብቁት ነበር። ለምሳሌ በፕሮግራማችን ላይ ከዚህ በፊት እንዳነሳ ነው ይሄ ደረጃ 1 የሚባለው ጉዳት ከሆነ ጋብሪኤል ማጋሌሽን ከ2 እስከ 3 ሳምንት ነው ከሜዳ ሊያርቀው የሚችለው። ከዛ የበለጠ ደረጃ 2 ወይም 3 የሚባለው የጉዳት አይነት ከሆነ ደግሞ ለረጅም ጊዜ እስከ ውድድር ዓመቱ መጨረሻ ድረስ ላይመለስ ይችላል ብለን ስናነሳ ነበረ። ግን ደረጃ 1ም ሆነ ከዛ የበለጠም ጉዳት ሆነ ጋብሪኤል ማጋሌሽን ከሪያል ማድሪድ ጋር አርሰናል ለሚያደርገው ጨዋታ የማግኘት እድል በጣም ጠባብ መሆኑን አንስተናል በቀደመው ፕሮግራማችን ላይ። ግን ያው ተረጋግጦ የወጣ ዜና ከሕክምና ባለሙያዎችም ከአርሰናልም በኩል የሚነገረው በጣም ሲጠበቅ ነበረ። ትናንትና በአርሰናል በኩል ጋብሪኤል ማጋሌሽ የቀዶ ጥገና እንደሚያደርግና የውድድር ዓመቱ ሙሉ ለሙሉ ከዚህ በኋላ ወደ ሜዳ የሚመለስበት እድል እንደሌለ ግልጽ ተደርጓል። ይሄ ለአርሰናል ያው ከፍተኛ ጉዳት ነው። በእርግጥ በፕሪሚየር ሊጉ ላይ ያን ያክል ብዙ የሚያሳስብ ነገር አለው፣ ጫና ያለበት ጨዋታ ያደርጋል ወይንም ደግሞ የዋንጫ ተፎካካሪነቱ ከነጥቡ ሰፊ ከመሆን አንጻር ሲታይ ያን ያክል ቦታ ሊሰጠው አይገባም የሚል አስተያየት ቢኖርም በአብዛኛው ግን ከሻምፒየንስ ሊግ ጉዳይ ጋር በተያያዘ የጋብሪኤል ማጋሌሽ አለመኖር ትልቅ ክፍተት በቡድን ውስጥ ሊፈጠር እንደሚችል ምንም የምንጠራጠረው ነገር አይመስለኝም። ለማንኛውም ጋብሪኤል ማጋሌሽ እንግዲህ አርሰናል በዚህኛው የውድድር ዓመት ካደረጋቸው 30 ጨዋታዎች በ28ቱ ቀዳሚ ተሰላፊ ነበር በፕሪሚየር ሊጉ ማለት ነው። እና ይሄ ዝም ብሎ ቁጥሩ ብቻ የሚናገረው ነገር በጣም ትልቅ ነው። ከ30 ጨዋታ 28ቱን ቀዳሚ ተሰላፊ ደግሞ በአብዛኛው ጨዋታዎችን የሚጨርስ ነው። ተቀይሮ የሚወጣባቸው አጋጣሚዎች በጣም ጠባብ ናቸው እና ይሄ አንድ የሚታይ ነገር ነው። በዛ ላይ አርሰናል በዚህኛው የውድድር ዓመት በፕሪሚየር ሊጉ አነስተኛ ጎል ከተቆጠረባቸው ክለቦች መካከል የመጀመሪያው ነው። 25 ጎል ብቻ ነው የተቆጠረበት። ሊቨርፑል እንኳን ወደ 27 አካባቢ ጎል ነው ያስተናገደው። ስለዚህ አርሰናል ጎል የማይቆጠርበት በተከላካይ መስመር ላይ ያሉት ተጫዋቾቹ ጠንካራ ትኩረት የሚሰጡና በጣም ፈጣን መሆናቸውም ደግሞ ስለሚታወቅ ነው እና በዛ መንገድ አስተዋጽኦ የሚያደርግ ተጫዋች ስለሆነ በሪያል ማድሪድ ጨዋታ ላይ የጋብሪኤል ማጋሌሽ አለመኖር ክፍተቱን እንዲሁ ዝም ብለን የምንረዳው ነው። በቁጥር ባይደገፍም እንኳን አይደል እኔ የሚሰማኝ ይሄ ቁጥሩ የበለጠ ግልጽ ያደርገዋል። ግን ያ እነዚህን የቁጥር መረጃዎች እንኳን ባንናገር አርሰናል 25 ጎል ብቻ ነው የገባበት ስቲ አርሰናል ለምን አነስተኛ ጎል ተቆጠረበት ስቲ አርሰናልን ጉብዝና ነው የምትፈልጊው። የአርሰናልን ጉብዝና ስትፈልጊ ጥንካሬ ቤቱ ጋር ነው ብለሽ ስትጠይቂና ለጥያቄሽ መልስ ስታሳድጂ ማጋሌሽ ጋር የምታገኙ መልስ ብዙ ነው። ያው በጣም የልጁን ወሳኝነት ለማስረዳት ከዚህ ውጪ ሌላ ምንም መንገድ የለሽ። ልክ ነው። እኔ ያልኩት በእነዚህ የቁጥር መረጃዎች ባንደግፈው እንኳን ዝም ብሎ የጋብሪኤል ማጋሌሽን ሜዳ ላይ እንቅስቃሴ የሚከታተል ሰው የለም ሲባል
ይረዳዋል ክፍተቱን የሚለውን ለማሳየት ነው እንጂ እነዚህ የቁጥር መረጃዎችማ የበለጠ የልጁን ጉብዝናና ወሳኝነት የሚያረጋግጡና የሚያሳዩ ናቸው ብዬ ነው ማምነው። ለማንኛውም የጋብሪኤል ማጋሌሽ ጉዳይን በተመለከተ ለአርሰናል ጨዋታዎችን ማድረግ ከጀመረበት ጊዜ ጀምሮ አጠቃላይ ያደረጋቸው ጨዋታዎች በጣም ብዙ ናቸው። እንደገና ደግሞ አርሰናል ጋብሪኤል ማጋሌሽ ባለበት ጨዋታ ላይ የማሸነፍ መቶኛውም ከዚህ በፊት ስናነሳው ነበር በፕሮግራማችን ላይ 63.5% ነው ጋብሪኤል ማጋሌሽ ካለ አርሰናል ጨዋታዎችን የሚያሸንፈው። ይሄ አንድ መታየት ያለበት ነው። እንደውም ይሄ ቁጥር 159 ጨዋታዎችን በመጠቀም የተሰራ ነው። በ159 ጨዋታዎች ጋብሪኤል ማጋሌሽ በተሰለፈበት ጨዋታ ላይ አርሰናል ጨዋታዎችን የማሸነፍ መቶኛው 63.5% ነው። በሌለበት ጨዋታ ደግሞ እነዚህ የሌለበት የተባሉ ጨዋታዎች 22 ብቻ ናቸው። በእነዚህ በ22 ጨዋታዎች የአርሰናል የማሸነፍ መቶኛ ደግሞ 40.9% ነው እና ይሄ በቃ ወሳኝነቱን ከሚያሳዩ ነገሮች መጠቀስ ይችላል። ያው 63.5 64 በዩ ለማጠጋጋት ለወሬ እንዲመይ 64 እንበለውና 100 ጨዋታ ቢያረግ ማጋሌሽን ይዞ 64ቱን ያሸንፋል ማለት ነው። በሌላ አነጋገር በፐርሰንት ማለት እሱ ነው አይደል? ሌላ ነገር የለው። እሱ በሌለበት ግን 100 ጨዋታ ቢያረግ 40ውን ነው የሚያሸንፈው እያልን ያው በጣም ሰፊ ልዩነት ነው የሚያሳየው። ይሄ በአጠቃላይ በዚህኛው የውድድር ዓመት በፕሪሚየር ሊግ ውስጥ ካሁን 119 የሃምስትሪንግ ጉዳቶች ተመዝግበዋል ተብሏል። ዘንድሮ አሁን ይሄ አጠቃላይ ነገሩን ስናየው ነው። ማጋሌሽ ላይ ትጨምራለሽ? ማጋሌሽ ላይ የማነሳው ሀሳብ ቀደም የሚያነሳሽው ለምሳሌ በፕሪሚየር ሊጉ 30 ጨዋታዎች ላይ አርሰናል ተጫውቷል እስካሁን ድረስ። ከነዛ ውስጥ በ28ቱ የመጀመሪያ ተሰላፊ ነው የሚል ነው። እውነት ነው። ይሄ ግን ኢን ኦል ኮምፒቲሽንስ ደግሞ የወሰድን እንደሆነ በሁሉም የውድድር አይነቶች የወሰድን እንደሆነ አርሰናል ወደ 45 ጨዋታዎችን ተጫውቷል። 39ኙ ላይ የመጀመሪያ ተሰላፊ ነው። ይሄ ማለት አርሰናል ጨዋታ ባለው ቁጥር ኦልሞስት በሁሉም ሊባል በሚችል የመጀመሪያ ተሰላፊነትን እድልና ክብር የሚያገኝ ነው። ማጋሌሽ 39ኙን የመጀመሪያ ተሰላፊ ሆኗል ስንል ያልተሰለፈባቸውን ጨዋታዎች ስንመዝ ደግሞ ይሄ ገና አርሊ ስቴጅ ላይ ያሉ የካራባኦ ካፕ ጨዋታዎች አሉ አይደለ? ስላልታመነበት ሳይሆን ባሳረፈው ይሻላል ተብሎ የማይጫወትባቸው ጨዋታዎች ናቸው። በስስት የእውነት ትክክልሽ፣ በስስት እና በነዛ የተወሰኑ የካራባኦ ካፕ ጨዋታዎች ላይ ደግሞ ቢያንስ በሁለቱ ላይ ተቀይሮ ወደ ሜዳ እንዲገባ ተደርጓል። ስለዚህ ቁጥሩ ወዴት ያከፍ ይላል? ወደ 41 ከፍ ይላል። አሁን የመከላከሉን ስንል በሁለት መንገዶችን የመከላከል ስራ ላይ የሚጠበቁ ኤፊሸንሲዎች አሉ ወይም ውጤታማነት። የሚጠበቁት ውጤታማነቶች ተከላካይ ተጫዋች እዚህ ጋር አለካል ወይ በዚህኛው መንገድ ጥሩ ነው ወይ በዚህኛው መንገድ በጣም ጥሩ ነው። አንደኛው ሃየር ኢን ዘ ፒች በጣም ጥሩ የሆነ የመከላከል ስራን ይሰራል። ያ ማለት ከራሱ የግብ ክልል አካባቢ ርቆ የመከላከሉን ስራ በውጤታማነት ሊያከናውን የሚችልበት አቅም አለው ማለት ነው። ሃየር ኢን ዘ ፒች ማለት ከራስሽ የግብ ክልል አካባቢ ርቀሽ ሄደሽ የመከላከሉን ስራ በውጤታማነት መስራት። ማጋሌሽ በዚህ ረገድ የሪፖርቶቹን ብትመለከቻቸው ወይም የሱን የጉብዝና መጠን ብትመለከቸው በጣም ጥሩ ነው። ሁለተኛው ደግሞ እዛው በራሱ የግብ ክልል አካባቢ ደግሞ የሚፈጠሩ አደጋዎችን ማስቀረት፣ አደጋ እንዳይፈጠር ማድረግ ማለት ነው። አደጋው መፈጠሩ ካልቀረ ደግሞ እነሱን የመከላከል እዚህም ላይ ሃየር ኢን ዘ ፒች የሚሆን በራሱ የግብ ክልል አካባቢ በጣም 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 ውጤታማ ነው ዘንድሮ ለአርሰናል። እንግዲህ ብዙ ጊዜ ሳሊባ ማጋሌሽ ሳሊባ እንልና ያው የሁለቱ ጥምረት ለአርሰናል ያለውን ፋይዳ ለአርሰናል ያለውን ጥቅም አርሰናል ሊመካባቸው ከሚችሉት ነገሮቹ መካከል አንደኛው ይሄ የሴንተር ባኮቹ ጥምረት የመሃል ተከላካዮቹ ጥምረት። ግን ደግሞ ወደ ኢንዲቪዥዋል ኳሊቲ ስንወስድ ባለፈው የውድድር ዓመት ብዙ ሰዎች ለሳሊባ ያደላ አስተያየት ነበራቸው። በዘንድሮ የውድድር ዓመት ግን ተመሳሳይ አስተያየት የሚሰጡ አይመስለኝም። ለኔ ዘንድሮ ወደ ማጋሌሽ የሚያደላ ወይም የማጋሌሽ ጉብዝና የበለጠ ከፍ ብሎ የሚታይ የበለጠ ጎላ ብሎ የሚታይ መሆኑን ነው ፊልም ማድረገው። ልዩነት ካለሽ ልትናገሪ ትችላለሽ። ለዛ ነው በቀደምም ስናነሳ የአርሰናል የዘንድሮ የውድድር ዓመት ቤስት ፕሌየሩ ማን ነው ስንል ማንንም ልንጠቅስ አንችልም። ልንጠቅስ የምንችለው እንደኔ ወይም ተስማምተን ልንጠራው የምንችለው ስም ይህንኑ ልጅ ነው፣ ጋብሪኤል ማጋሌሽን ነው ልንል የምንችለው። ኦኬ። ስለዚህ እንዲህ ያለው የጋብሪኤል ማጋሌሽ መጎዳት
አሁን በተቀሰናቸውን የመከላከል ጥንካሬዎችን ሊያሳጣ የሚችልበት እድል ስላለ ለአርሰናል ጥሩ ዜና አይደለም። ለአርሰናል አስደንጋጭ፣ ለአርሰናል በቃ የማይፈለግ አይነት ዜና ነው። ግን የግድ ስለሆነ የምትቀበዩ ተቀበለሽ የምታስተናግጁ አስተናግደሽ ህይወትን የምትቀጥይ መሆን አለብሽ ነው። ሁለተኛው ግን ይሄ ተጫዋች ተከላካይ ስለሆነ በተከላካይ ተጫዋች ሊሰፈር ሊለካ በሚችልበት መስፈርት ስትመዝኙ ነው ይሄ። ከዛ ውጭ ግን ጎል የማስቆጠር ኳሊቲውን በቃ ያልተጠበቀው ጎል አስቆጣሪ ሆኖ እኮ ለአርሰናል ወሳኝ ውጤት አምጥቶ እኮ ያውቃል። የአርሰናል አጥቂ የምታያቸው ወይም ጎል ማስቆጠር ስራቸው ነው ተብለው ወደ ሜዳ የሚገቡ ተጫዋቾች በተቸገሩ በተፈተኑበት ምናልባትም ባቃታቸው ጊዜ የጋብርኤል ማጋሌሽ ጎል አርሰናል ሙሉ 3 ነጥብ ይዞ እኮ ወጥቶ ያውቃል። ይሄንን እውነት እናውቀዋለን አይደለ? በዚህ እውነት ውስጥ አልፈናል። ይሄም ኳሊቲው ለምሳሌ ሪያል ማድሪድ ከአርሰናል ጋር ሲጫወት ታይት ቢያደርግ ነገሩን ለነ ቡካዮ ሳካ ለነ ኦዲጋር ለነ ማርቲኔሊ ምናምን በጣም ነገሮችን ለነ ኗኔሪ አስቸጋሪ ቢያደርግባቸው አንኤክስፔክትድ የሆነ የጎል ሶርስ ሊሆን እንደሚችል ዝም ብሎ ውስጥሽ ተስፋ ያደርጋል። አርጎት ስለሚያውቅ አንዴ አይደለም ያደረገው፣ ዘንድሮ ወደ 5 የሚደርሱ ጎሎች አሉ። ለአርሰናል ለመጀመሪያ ጊዜ ከተጫወተበት ጊዜ አንስቶ ደግሞ 20 ጎሎች አሉ። እሱ ለአርሰናል መጫወት ከጀመረ ጊዜ ወዲህ የሊቨርፑል ተከላካዮች እዚህ ቁጥር ላይ ደርሰው አቆም በጎል የሲቲ ተከላካዮች እዚህ ቁጥር ላይ ደረሰ የለም፣ የዩናይትድ ተከላካይ እዚህ ቁጥር ላይ የደረሰ የለም፣ የቼልሲ የለም፣ የማንም የለም። ዝም ብሎ የሆነ ሰው እየወጣ አይደለም፣ የሆነ ተጫዋች ወጣ ምናምን አይደለም። ለአርሰናል አሁን መከላከልን አነሳን፣ ማጥቃትን አነሳን። እኔ ሊደርሺፕ ኳሊቲውን እንኳን አብረው ጎንሽ የተጫወትሽ ይቅርና ነው ማለት የእውነት ለመናገር የአርሰናል ደጋፊ ለሆነ ሰው ማጋሌሽ ሜዳ ላይ የሚያሳያቸው ስሜቶች ይሄ የኛ ሀገር ተመልካች ወኔው ራሱ ደስ ይላል ምናምን የሚለው አለ አይደል? በቃ ያንን ነገር ስታይበት የሆነ የሚጋባ ነገር የለውም፣ ወደ አንቺ የሚደርስ መልእክት የለውም። ለምሳሌ አርሰናል ብልጫ ተወስዶበታል እያልሽ ዛሬ ሳቀቷቸዋል እያልሽ ይህንን አሁን ወኔ ብለን የጠቀስነውን ነገር ጋብርኤል ማጋሌሽ ላይ ስታይ ተጫዋቾቹን ሞቲቬት ሲያደርግ የደጋፊዎቹን ሲያነሳሳ ስታይ ከተቃራኒ ቡድን ተጫዋቾች ጋር የሚጋባውን እልህ ምናምን ስትመለከች with this we can do something ነው ኮሚቴው ይሄ ስሜት ካለ የሆነ ነገር ማድረግ እንችላለን የሚል ስሜት እንዲፈጠርብሽ ነው እኮ የሚያደርገው። የሆነ የመፋዘዝ ፈቃድሽን ነው የሚያሳጣሽ፣ ዝግጁነትሽን ነው የሚያሳጣሽ። ይህንን የመምራት አቅሙንም እኔ በደንብ አርሰናል ሚስ ያደርገዋል ብዬ ነው የማምነው። እኔ እንደውም ከመከላከሉም እንደገና ጎል ከማስቆጠሩም በላይ ይህንን የሊደርሺፕ ኳሊቲውን ግን አርሰናል ለመተካት በጣም ይቸገራል ብዬ ነው ማሰብ። በጣም ሳይጠቀስ ማለት ልክ ነው። አይ በጣም ልክ ነው። አሁን ስፔሲፊካሊ ጨዋታውን እንደዚህ ማስታወስ ስለቸገረኝ ነው እንጂ የሆነ ጨዋታ ላይ እኮ በጣም ተገርመን ስንነጋገርበት ነበር። ይሄ በአሪፍ ሁኔታ ተከላክሎ ጎል ከመሆን ካዳነ በኋላ የጨፈረው ጭፈራ የተሰማው ደስታ እና ተጫዋቾቹን በዚህ ሁኔታ ውስጥም ሆኖ ቢሆን ተቸግረንም ቢሆን እንደዚህ ጎል እየተከላከልንም ቢሆን ወደ ተሻለ ውጤት መሸጋገር እንችላለን ብሎ ያሳየነበራቸው ስሜቶች ከጨዋታው በላይ ሴሌብሬሽን ግን እሱ ደግሞ ኳሊቲ የሚሆነው ራሱ አስገራሚ የሆነ የመከላከል ስራ ሲሰራ ብቻ እኮ አይደለም። ሌሎቹም ሲያደርጉ ሳሊባ ቢያደርገው ይሄንን ያደርጋል። አስተውላችሁት ከሆነ ሳሊባም ሲያደርገው ራያም ሲያደርገው ሊያደርግ ይችላል። የሚገርም ኳስ ካዳነ ሊያደርግ ይችላል። እንደዚሁም ደግሞ ስኬልም ቢያደርገው ብቻ ሌሎቹም እዛ ቦታ ላይ የሚጫወቱ ተጫዋቾች ቢያደርጉት ሊያደርገው ይችላል። ልክ ነው። በልዩነት ከሚጠቀስ ኳሊቲው መካከል ይሄ ነው። አሁን ለምሳሌ ቅድም እንዳነሳ ነው የዊሊያም ሳሊባን ጉብዝና ምንም የምንጠራጠረው አይደለም። በጣም ጎበዝ ተከላካይ ነው። ግን የሱ የሜዳ ላይ የመከላከል ሁኔታ ወይንም ደግሞ በጨዋታዎች ውስጥ የሚኖረው እንቅስቃሴ ተረጋግቶ ነው ነገሮችን የሚያከናውነው በጣም እና
በቃ አርሰናል እሱ ጥሩ ብቃት ላይ ከሆነ ነገሮችን ተረጋግቶ የማስኬድ ከፍተኛ እድል ስላለው ምንም ችግር አያጋጥመኝም ብሎ ይተማመናል። ይሄ ተረጋግቶ ነገሮችን በመፈጸም ረገድ ማለት ነው። ግን እንደነዚህ አይነት በጣም የሞቁ ስሜቶችን በማጋባት ረገድ ግን ከገብርኤል ማጋሌሽ ጋራ በጣም ከፍተኛ ልዩነት ነው ያላቸው። እንትና በቃ ይሄ ካልምነስ ነው ማየው ሳሊባ ላይ ስራውን ይሰራል። ስራው ላይ በጣም ውጤታማ ነው። እንትን አለው የገብርኤል ማጋሌሽ አይነት ልክ ነው። ስለዚህ አርሰናል ያጣው እነዚህን ሁሉ ነገሮች ነው። ዋው ጎል አስቆጣሪም ነው፣ በጣም ጎበዝ ተከላካይ ነው፣ በዛ ላይ ደግሞ ከፍተኛ የሊደርሺፕ ኳሊቲ ያለው ተጫዋች ነው እና እነዚህ ነገሮች በሙሉ አንድ ላይ የያዘን ተጫዋች ማጣት በዚህ በወሳኝ የሻምፒየንስ ሊግ ጨዋታ ጊዜ የሚደረግበት ወቅት ላይ በጣም ከባድ ነው ለአርሰናል። ግን እንዴት ይተካዋል ደግሞ የሚለውም አብረው መነሳት ያለበት ይመስለኛል። አሁን ግን እዚህም ላይ አሁንም ሲዝኑ አለቀ የሚለው ነገር ያው ለሊጉ ኦልሞስት ሲዝኑ አለቋል። ለሊጉ ባይ ዘ ዌይ የሊቨርፑልና የአርሰናል ጨዋታ ትንሽ ቀን ለውጥ ተደረገበት ትላንትና አርሰናልና ሊቨርፑል አንፊልድ ላይ የሚያደርጉትን ጨዋታና የሊቨርፑል ደጋፊዎች በጣም ተደስተዋል። የተደሰቱት እስከዛ አሁን በተለወጠው ቀን እስኪደርስ ድረስ ሻምፒዮን መሆናችንን እናረጋግጣለን፣ የአርሰናል ተጫዋቾች ግራና ቀኝ ቆመው ጋርድ ኦፍ ኦነር ይሰጡናል። 2019 ላይ ሲቲ ይከተለን ነበር፣ ጋርድ ኦፍ ኦነር እንዲሰጠን አስገድደነዋል። ዘንድሮ አርሰናል ነው የሚከተለን፣ አርሰናልንም እንደዚህ እናረጋለን አይነት ነገር አላቸው። ስለዚህ በሊጉ ሲዝኑ ኦልሞስት ኦቨር ነው። ግን በቻምፒዮንስ ሊግ ግን ይሄ በጣም 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 ወሳኝ የሆነ መጥፎ ዜና ነው ለአርሰናል፣ በጣም መጥፎ ዜና ነው። ግን የአርሰናልን ዜና አነጋገር የምንነገረሽ ነው። አሁን ቅድም ደረጃ 1 ከሆነ እስከ 3 ሳምንት እስከ 1 ወር ድረስ ከሜዳ ይርቃል። ደረጃ 2 የሃምስትሪንግ ኢንጁሪ ከሆነ ምናምን ብለው ባለሙያዎች ያስቀመጡትን ነገር ስናነሳ ነበር አይደል? አሁን ትላንትና አርሰናል ዜናውን ሲያረጋግጥ እና ስቴትመንቱን ሲያወጣ መግለጫውን ሲያወጣ አሁን የአርሰናል ፎከሱ ከጋብርኤል ማጋሌሽ ጋር የተያዘው ትኩረቱ የሚቀጥለው የውድድር ዓመት ሲጀመር እቺን ማንም ለምን ትኩረት እንዳልሰጣት አላውቅም። የአርሰናል ዋነኛው ትኩረቱ የሚቀጥለውን የውድድር ዓመት ጋብርኤል ማጋሌሽ አብሮን እንዲጀምር ማስቻል ነው አልኩ። ምን ያህል ረጅም እንደሆነ የጉዳቱ ሂደት እኮ ነው የሚያሳየው። አንድ የዘንድሮ የውድድር ዓመት እንዲያበቃ ገና የተወሰኑ ወራቶች አሉ። 2 የሚቀጥለው የውድድር ዓመት እስኪጀመር ድረስ ደግሞ ተጨማሪ የሆኑ ወራቶች አሉ። ይሄ ማለት ሲዝኑ አልቆ ተጫዋቾች አርፈው ከረፍት ተመልሰው ለፕሪሲዝን ሪፖርት አድርገው ፕሪሲዝን ለምናምን አርቀው ኔክስት ሲዝን የሚባለው እስኪጀመር ድረስ በጣም ብዙ ነው። እንዲህ ተብሎ የተገለጸው ነገር የልጁ ኢንጁሪና ምናልባትም ከዚህ ሃምስትሪንግ ኢንጁሪ ጋር ተያይዞ የሚሰራለት ቀዶ ጥገና ሜጀር ሰርጀሪ ነው እንደ የሚል ስሜት ፈጥሮብኛል። አስተውለሽው ይሄ ትርጉም ሰጥቶሽ ነበር አንቺ? እኔ ሲጀመር አብሮ እንደማይኖር እንድንገምት የውድድር ዓመት የሚቀጥል ሩቅ ነው። አዎ እንደዛ እንድንገምት የሚያደርግ ነገር ነው ከክለቡ በኩል የተሰማው። እንደውም በአንድ በኩል ጥሩ ጊዜ ነው ማለት መጎዳቱ ጥሩ ነው ለማለት ሳይሆን የተጎዳበት ወቅት ግን ያው ሲዝኑ የኛው ያለቀ ስለሆነ እንደዚህ ይሄኛው ጊዜ ላይ ማለት ማድሪዳቸውን ከጨረሱ በኋላ ቢሆን ደግሞ ይሻል ነበር፣ ያ ቢሆን ደግሞ ይሻል ነበር። ግን ቢያንስ ሙሉ የውድድር ዓመቱን የመጎዳት እንደነ ካይ ሃቨርትዝ እንደዚህ ሙሉ የውድድር ዓመቱን የመጎዳት ነገር አለመኖሩ ትንሽ በቀጣይ የረፍት ጊዜውም ላይ ስለሆነ በተሻለ መንገድ እንዲያገግም እንደገናም ደግሞ ጥሩ የሕክምና ክትትልም እየተደረገለት ጨዋታ በሌለበት ጊዜ መሆኑ እንደ አንድ ነገር ልታነሳው ትችላለህ እንጂ ረጅም ጊዜ የሚቀጥለው የውድድር ዓመት ማለትም 2025-26 የውድድር ዓመት ሲጀመርም ጋብርኤል ማጋሌሽ የመጀመሪያዎቹ ወራት ላይ ላይኖር ይችላል የሚል ግምት እንድንይዝ የተደረገ ይመስለኛል። ለማንኛውም ለምን አርሰናል ተደጋገመበትሽ? እሱን ነው እኮ አሁን አንደኛው ትልቁ ጥያቄ ይሄ። አሁን 3 ተጫዋቾች በጣም ትልልቅ የሚባል ሰርጀሪ የሃምስትሪንግ ጉዳትን ተከትሎ ሰርጀሪ አስፈለጋቸው። ጋብርኤል ማጋሌሽ፣ ቡካዮ ሳካ እና ካይ ሃቨርትዝ ለምን ተደጋገመበት? ይሄ የሁሉም ሰው ጥያቄ ነው። አንዳንዶቹ ለቢስነት ነው አርቴታ እንደሚለው እንዴት ያለው ድለቢስ ነኝ እንዳለው ነው ወይስ የትሪትመንት ሩሙ ችግር ነው ወይስ የፊዚዮቹ ችግር ነው? ይሄን ያለ ኤክስፖዝድ መሆን ነበረበት አርሰናል። አንዳንድ አሁን የበቀደሙን ሁኔታ ስታየው የበቀደሙ ማለቴ ሳካ ተመልሶ ወደ ሜዳ ከገባና ጎል ካስቆጠረ በኋላ
የሕክምና አባላቶቹን ያመሰገነበት መንገድ ስታየው ጥሩ ክትትል የሚደረግ ይመስላል ማለት እንደ ፊዚዮቹ ነው ማለት ነው እነዚህ ተጫዋቾች እንዲያለ ይሄ ከጉዳት በኋላ ነው አዎ ከጉዳት በኋላ ሕክምናሽን የሚከታተሉ ሕክምናሽን ሰክሰስፉሊ እንድታከናውኝ የሚያደርጉ ናቸው ጉዳት እንዳይከሰት የሚያደርግ ደግሞ ሌላ ክፍል እኮ አለ ተጫዋቾቹን ከጉዳት መጠበቅ አንዳንድ ጊዜ ያለባቸውን ነገር በሙሉ እየተከታተለ ይሄ ልጅ ለዚህ ነገር ሊጋለጥ ነው ይሄ ልጅ እንደዚህ ሊሆን ነው እዚህ ልጅ ላይ እንደዚህ ባናረግ እዚህ ልጅ ላይ እንደዚህ ብናረግ የሚል ይወቅሳሉ እኮ አንዳንድ አሰልጣኞች እኮ እንደዚህ ባለሙያዎቻቸውን እኮ ያሰናብታሉ ሁለቱንም ከተጎዱ በኋላ ተጫዋቾች ለምንድነው ቶሎ ድነው ወደ ሜዳ የማይመለሱት የሕክምና ቲሙ ደካማ ስለሆነ ነው ብለው እኮ የሚያባርሩ አሉ አዎ አሁን ባርሰናል ስታየው ከዚህ ባርሰናል አሁን ስታየው በዘንድሮ የውድድር ዓመት ይሄ ሃምስትሪንጉ እንዳለ ሆኖ ግን ያልተጎዳ ተጫዋች እኮ የለም በአብዛኛው ማለት የሆነ ጨዋታ በሌላም ጉዳት ቢሆን የሆነ ጨዋታ እያለፋቸው ከዛ እየተመለሱ የሆነ ጨዋታ እያለፋቸው እየተመለሱ አብዛኞቹ ተጫዋቾች በዛ ሂደት ውስጥ ነው ያለፉት እንቁጠር ካልሽ እኮ ከአሁኑ ማጋሌሽንን ጀምር ሳካንን ጀምር ኦዴጋርድ አለ ማርቲኔሊ አለ ሄሱስ አለ ካይ ሃቨርትስ አለ ቤን ዋይት አለ ካላፊዮሪ አለ ሜሪኖ አለ በጣም ብዙ እኮ ነው ብዙ ናቸው ሳሊባ ራሱ የሆኑ ጨዋታዎች ላይ 1-2-3 ጨዋታዎች ላይ እንደዚህ ተጎድቶ ያልተሰለፈበት እንደነበረ ትዝ ይለኛል ቲምበርና ካላፊዮሪ እንደውም በጣም ወጣ ገባ የሆነ ነገር ሁለት ጨዋታ ከተሰለፉ ሶስቱም ያልፋቸው አይነት ነገር ቶሚያሱማ ምን አለ ቶሚያስ 25 መጨረሻ ድረስ አይመጣም ስለዚህ አሁን እንኳን እኔ ዝም ብሎ በድንገት ማስታወስ ውስጥ እንኳን 1 2 3 4 5 6 7 8 9 10 11 12 አካባቢ ተጫዋቾች ጉዳት ነበረባቸው እና ይሄ ለምን እኔ ማለት ደግሞ ደጋፊዎችም አስተያየት የሚሰጡም ሰዎች እየጠየቁ ነው ምንድነው አርሰናል ቤት አሁን ምንድነው መሰለሽ 12 ይሄ በድንገት ቆጠራ ነው እንጂ በእርግጠኝነት እስከ 15 16 ድረስ ሊደርስ ይችላል እንደውም የኢንጁሪ ሊስት እኮ ወጥቷል ከዛም በላይ ነው 20 ምናምንም ሊደርስ ይችላል ይሄ ትንንሽ ቀንም ያለውን ጉዳት ከቆጠርሽው ግን ሃምስትሪንግ ግን ያውም ሰርጀሪ የሚፈልግ ሃምስትሪንግ ግን 3 በጣም ብዙ ባንዲ ወደደ አመት ሳካ ላይ ሃቨርትስ ላይ እንደዚሁም ደግሞ ማጋሌሽ ላይ ከባድ ነው በጣም ይሄ በጣም ብዙ ነው አንዳንድ ጊዜ ሰዎች ጥያቄ ያነሳሉ የልምምድ ሁኔታውን በተመለከተ ምን አይነት ልምምድ እየሰሩ ነው ሁለተኛ ደግሞ ቡካዮ ሳካ ላይ ከዚህ በፊት የሚነሳው ጫና አሁን ስናይ እኮ እነዚህ ተጫዋቾች ቡካዮ ሳካንም ብታይ አሁንም የገብርኤል ማጋሌሽንም ጉዳይ ብናነሳ ተከታታይ ጨዋታው የሚያልፋቸው ጨዋታ ነው የሌለው ብለን የምንናገርላቸው ናቸው እና ካለረፍት ነው ሁሉም የነገ ፕሮግራማችን ላይ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤራታ የሚሰሩት ስራ ውስጥ ታሳቢ መደረግ ያለባቸው ነጥቦች ወይም የእሳቸው የስራ ትኩረት ምንድነው መሆን ያለበት የሚለውንና ታሳቢ የሚደረጉትን የስራ ዝርዝሮች በተመለከተ ሲወጡ አንደኛው ቡካዮ ሳካን ፕሮቴክት ማድረግ የሚል ነው ከምን ከድካም ገባሽ ከጉዳት ተጋላጭነት አሁን ቡካዮ ሳካን ከዚህ በፊት በመንጠቀመው መንገድ እና አግባብ እየተጠቀምንበት መቀጠል የለብንም ነው ስለዚህ አንድሪያ ቤራታ ማድረግ ያለባቸው ነገር ለቡካዮ ሳካ እረፍት የሚሰጥ ቡካዮ ሳካ ፎይታ የሚያገኝበትን ሲቹዌሽን መፍጠር ከስራዎቻቸው መካከል አንደኛው ነው ተብሏል ነገ በደንብ እናነሳዋል እሺ የሰውየው ወሳኝ የሚባሉት ስራዎች ምንድነው ኦልሞስት በነገራችን ላይ እኔ አይ ዶንት ኖ አንዳንድ ጊዜ ዝም ብሎ መልካም ነገር በማሰብ ምደሰት ሰው ሆኜ ምናምን አይደለም ምክንያታዊ ሆኜ ነው የምለው ነኝ ማንቸስተር ዩናይትድ ቤት ውስጥ የሚታየኝ የሆነ ብራይት ነገር አለ ይሄ የመጨረሻው የሚቸገሩበት የውድድር ዓመት ነው እንደምልሽ አለ አይደል አርሰናል ቤት አንድሪያ ቤራታና አርቴታ አርሰናልን ቱ ዘ ኔክስት ሌቭል ይወስዱታል የሚል ስሜት ነው ያለኝ የእውነቴን ነው ነገር አምኛቸዋለሁ ስለ ሰው ያነበብኳቸው ነገሮች ወዲያው ደግሞ አሁን ገብተው ተፍተፍ የሚሉት ነገር አለ አይደል እንግዲህ የሰሞነኛ ካልሆነ ላይ ያለው ሃይራርኪው ላይ ያሉት ደግሞ የቶፕ ሌቭል ማኔጅመንቱ ሊሆን ይችላል ከዛ ኦነሮቹ ምናምን ያዛርግ ካላሏቸው በስተቀር ይሄ በቃ የሆነ አንድ በስራ የሚያግዝሽ ሰው ቤት ቀጥረሽ በገና በመጀመሪያው ቁሌት የሚያሳብድሽ ሰራተኛ አጋጥሞሽ ያዛልቀው የምትለው አይነት ምን ሊሆን ነው
በደንብ ያቁላሉት ነው በእውነት ነው ነገር እዚህ ድረስ ይሸታል በእውነት እኔ በጣም የሚገርም እንዴት አፍንጫዬ ነው የገረመሽ በእውነት እውነቴን ነው የምነግርሽ ሐሳብ ተብሎ የሚነገረው ነገር ከሳቸው እያደረጉ ነው የሚባለውን ነገር ስታስቢ በትክክል በቃ ብዙ ሰው የተረዳውን የአርሰናልን ችግር የመረዳት ያንን ሲስተማቲካሊ ሪዞልቭ የማድረግ ስራን ይሰራሉ ነገ ላይ ይጠብቁት ነገ እሱን እናነሳለን ይሄ የምሬን ነው ስኒፍ ያደረኩት ነው እንትኑ ስለሳቸው ስለ አንድሪያ ቤርታ የሚወጡት ነገሮች በጣም ጠንካራ ናቸው ከዚህም በፊት ለአድማጮቻችን ምን ሰሩ የሚለውን በደንብ በግልጽ ያስቀመጥንበት ፕሮግራም ስላለ እሱንም ያልተከታተሉ ካሉ እሱን በዩቲዩብ ቻናላችን ላይ ማዳመጥ ይችላሉ ነው ለማንኛውም ቅድም ያነሳውትን ጉዳይ በተመለከተ በዘንድሮ የውድድር ዓመት አጠቃላይ አርሰናል ላይ በጣም ሰፊ ነው ይሄ የሃምስትሪንግ ጉዳት የሚባለው ግን ሌሎቹም ክለቦች ላይ ደግሞ ተጫዋቾች አጋጥሟቸዋል እና በአጠቃላይ 119 የሃምስትሪንግ ጉዳቶች በዚህኛው የውድድር ዓመት በፕሪሚየር ሊጉ ተመዝግበዋል ነው የተባለው እንደውም በአቨሬጅ ብዙ ነው በአቨሬጅ በአንድ ጨዋታ 4 ጉዳት አይነት ነገር ነው በጣም ብዙ ነው እና ይሄ ተመዝግቧል ተብሏል ባለፈው የውድድር ዓመት በአጠቃላይ በሙሉ የውድድር ዓመቱ አሁን ገና አላለቀም ከዚህ በኋላ ምን ሊፈጠር እንደሚችል አናውቅም ክለብ ያ 8 ጨዋታ አለው እና የተለየ ቁጥርም ሊመዘገብ ይችላል ግን ባለፈው የውድድር ዓመት ደግሞ በሙሉ የውድድር ዓመቱ 163 የሃምስትሪንግ ጉዳቶች ነበሩ ብዙ ነው ያን በራሱ ዘንድሮ እንደሚበልጠው ነው 59 ነው አይደል ዘንድሮ 159 የስካሁኑ 119 ነው የባለፈው የውድድር ዓመት 163 ነው እዛ የሚደርስ አይመስልም እንደውም የባለፈው የውድድር ዓመት በ5 ዓመታት ውስጥ ከተመዘገቡት ከፍተኛ የጉዳት ቁጥሮች መካከል በሃምስትሪንግ የመጀመሪያው ተብሎ የተቀመጠ ነው እና ብዙ ምክንያት ነው የሚሰጡት አሁን ሲዝኑ መጨረሻ ላይ ተጫዋቾች የውድድር ዓመቱን እየተዳከሙ ስለመጡ አቅማቸው የበለጠ እየሳሳ ስለሚመጣ የመቋቋም እድላቸው በጣም አነስተኛ ነው ተብሎ ሊጠቀስ ይችላል እንደ አንድ ምክንያት ሁለተኛው ደግሞ ሲጠቀስ የምሰማው ይሄ የጨዋታ ደቂቃ መርዘም አሁን እኮ 100 ደቂቃ በቃ የግላችን ነው አንድ ጨዋታ ላይ ለምደነዋል እና ባለፈው የውድድር ዓመት መሰለኝ እንዲህ አይነት ረጅም ደቂቃዎች ከኳታር ዓለም ዋንጫ በኋላ ነው በብዛት ረጅም ደቂቃዎች እየተጨመሩ የመጡትና ያ በራሱ ትልቅ አስተዋጽኦ አለው ተብሎ እየተጠቀሰ ነው በብዙ ረገድ ማለት ነው እና በጉዳት ረገድም ተጫዋቾች የመጨረሻዎቹ ደቂቃዎች ላይ በጣም ስለሚዝሉ በዛ መንገድም ደግሞ ለመቋቋም የሚደርስባቸውን ጫና ይቸግራቸዋል ተብሎ እየተጠቀሰ ነው ግን እንዳልከው አጠቃላይ የሕክምና ባለሙያዎችም ላይ እንዲሁም ደግሞ ተጫዋቾች የሚያጋጥማቸውን ነገር ቀድሞ በመተንበይ ረገድ ያሉት ነገሮች ምንድነው ያጋጠማቸው ችግር የሚለው ላይ ሰዎች አስተያየት እየሰጡበትና ጥያቄም እየቀረበ ነው ግን የአርሰናል ጉዳይ እንግዲህ በቀጣዮቹ ጨዋታዎች ላይ እነማንን ይጠቀማል አርቴታ የሚለውም ደግሞ ትልቅ ጥያቄ ነው ይሄ ትልቅ ጥያቄ የሆነበት ምክንያት ካላፊዮሪም ቲምበርም ስለተጎዱ ነው እና ቤን ዋይትም በየትኛው ጨዋታ ላይ ይመጣሉ የሚለው በእርግጠኝነት ለመናገር አይቻልም በሪያል ማድሪድ ጨዋታ ላይ ይደርሳሉ ወይ ይሄ አንድ ተስፋ ነው በተለይ የቤን ዋይት ጉዳይ አይደል ግን ያው እንዴት ነው ከጉዳት የመመለስ ነገርን ሙሉ በሙሉ ለጨዋታ ፊት የመሆንን ጉዳይ በተመለከተ አሁንም ጥያቄ ሊነሳ ይችላል ግን የትኞቹን ተጫዋቾች ይጠቀማል ኩየር ነው ባለፈው በፉልሃም ጨዋታ ላይ ገብርኤል ማጋሌሽን ተክቶ የገባው ከዛ ውጭ ግን ሌሎች የሚጠሩት ተጫዋቾች እንግዲህ ያው ዚንሼንኮም ያው በኋላ መስመር ላይ የሚጠቀሙ ተጫዋች ስለሆነ እሱን ሊጠቀም ይችላል ወይስ ሌላ ነገር ደግሞ ሊሞክር ይችላል እሱን ምን ጠብቀው ነው ግን በጣም የሳሳ ነው ከሆነለት የሚሻለው ከኪዮር ይልቅ ቤን ዋይትን እና ሳሊባን ማጣመር ነው እነሱም ቢያጣምር መቀነት ቲምበርና ሌሎቹ ባሉበት ቦታ ላይ ቢቀጥሉ የተሻለው የሚሆነው እሱ ነው ምንም እንኳን የቤን ዋይትን የማች ፊትነስ ገና ነው ብዬ ባስብም ግን ኪዮር ትላንት በቀደሙ ጨዋታ ላይ አሳማኝ አልነበረም እንቅስቃሴው ግን ሁሌም ሬዲ ነው ይላል በጣም ነው ወደው ይላል ሁሌም
እና የሆኑ ተጫዋች አሁን ለምሳሌ ጋብሪኤል ማጋሌሽ ስለተጎዳ ሰለብሬት አያደርግም፣ ያዝናል አለ በጣም እድል ወደሱ እየመጣ እንደሆነ እኮ ያውቃላል፣ ይገባዋል። ያንን የጋብሪኤል ማጋሌሽን መጎዳት ተከትሎ የሚሰጠው እድል ሊኖር እንደሚችል ያውቃላል። ግን ስለሚያገኘው እድል ሳይሆን ስላጣው የቡድን ጓደኛው ስለተፈጠረበት ስሜት የበለጠ ትኩረት የሚያደርግ ነው ይላልና ሁሌም ቢሆን ደግሞ አቬለብል ስለሆነ በጣም ደስ ይለኛል አለ። ስትፈልግ ሌፍት ሴንተር ባክ ላይ ልታረገው ትችላለህ፣ ስትፈልግ በራይት ሴንተር ባክ ላይ ልታረገው ትችላለህ፣ ምንም ችግር የለበትም አለ። ዝግጁ ነው አለ። አይ አልፈልግም ካልሽ ደግሞ እሱን ሌፍት ፉል ባክ ላይ ጥረት አለብኝ ካልሽ እዛም ጋር ወስደሽ ብታጫወቸው እዛም ጋር ዴሊቨር ሊያደርግ ይችላል ነው እና ብዙ ካለመጫወት የተነሳ አሳማኝነት የጎደለው ነገር ሊኖረው ይችላል። ግን አሁን ከኤቨርተን ጋር ከዛ በኋላ ደግሞ ከሪያል ማድሪድ ጋር በሚደረገው ጨዋታ ላይ ከፉልሃም ከነበረው ይልቅ የተሻለ ሊሆን እንደሚችል ያምናል። ግን አርሰናል ይሄንን መፈተሽ መቻል አለበት ነው የምለው እኔ እና ያለፈው የውድድር ዓመት መጀመሪያ ላይ የተሳሳተውን ስህተት ግን ለሚቀጥለው የውድድር ዓመት መሳሳት አይኖርበትም። ምክንያቱም በቃ አሁን አርሰናል እኮ እንትኑ ነው የተመታው እኮ በቃ ዋናው ምሰሶ ነው የተመታው ዘንድሮ እኮ በመድከም ምናምን ሳይሆን በጉዳት እኮ ነው የተመቱት። የአርሰናል ኮር የምታያቸው ተጫዋቾች እነማን ናቸው ስቲ ማርቲኔሊ ዋን ኦፍ ጥሩ የሚለው አርቴታ ድል ደጋግሞ የሚሰጠው ማለት ነው፣ ቡካዮ ሳካ፣ ኦዴጋርድ እንደዚሁም ካይ ሃቨርትስ ምናምን ብትይ በቃ እነዚህ ሁሌ ይዟቸው መግባት የሚፈልጋቸው ተጫዋቾች ናቸው እንዳለ እኮ የተመቱበት። ቤንጃሚን ዋይት እኮ ለምንድን ነው ለእንግሊዝ ብሔራዊ ቡድን የማይጫወተው የሚያስብል ምርጥ ብቃት እኮ ነው ለአርሰናል ሲጫወት የሚያሳየው። እንግሊዞቹ ይህንን ኩርፊያ የሚለውን ነገር መተው አለበት ምናምን ይላሉ፣ ጉብዝናውን ስለሚፈልጉት ካምፑን ጥሎ ከወጣ በኋላ ማለት ነው። ገባሽ? ስለዚህ እነዚህ ሁሉ ተጫዋቾች ተጎርተውብሽ አዳዲስ ያመጣሻቸውና ካላፊዮሪም ላይ እንደዚሁ ጉዳት ኖሮ አውቃም እንዴት ብለሽ ልትፈርጂ ትችላለሽ? እንደውም በዚህ ኮስችኑ በዚህ ሁሉ የጉዳት መተራመስ ውስጥ ሆኖ እውነት አርሰናል ሁለተኛ ደረጃ መያዙ አያስመሰግነውም ወይ የሚል ጥያቄ የሚያነሱ ሰዎች አሉ። ያንን ጥያቄያቸውን ደግሞ አሁን አይ ቲንክ የማይረባ ጥያቄ ነው ብያለሁ ስድመድ አሁን እንዲደርድር የሳሰበው ይሄ ሁሉ ጉዳት የጉዳቱ ደግሞ ወሳኝ ተጫዋቾችን የመታ መሆኑን ከግምቱ ስታስገቢው ማለት ነው እና ከባድ ነው ለማለት ነው። It's on here now. The goalkeeper's beaten and South Africa